የባህር ላይ ጦርነት ባህሪ ሙሉ በሙሉ እየተቀየረ ባለበት በዚህ ዘመን ሩሲያ በታሪኳ አይታ የማታውቀውን የውጭ ጫናና የቴክኖሎጂ ማዕቀብ የተጋፈጠችም ቢሆን የራሷን ወታደራዊ ሳይንስ ልዕልና በፊሊት 2026 ዓለም አቀፍ ኤክስፖ ላይ በተግባር አሳይታለች። ይህ ታላቅ አውደ ርዕይ ተራ የመሳሪያ ማሳያ ሳይሆን ባለፉት ዓመታት በጥቁር ባህርና በተለያዩ የባህር ቀጠናዎች ከተቀሰቀሱ ዘመናዊ ግጭቶች የተገኘ ወታደራዊ ትምህርት ወደ ላቀ ቴክኖሎጂ የመቀየር ጥበብ የታየበት ነው። ሩሲያ ይፋ ያደረገቻቸው አዳዲስ የጦር መሳሪያዎች የባህር ላይ ውጊያ ከባህላዊ ትላልቅ መርከቦች ፍልሚያ ወደ ተንቀሳቃሽ ድብቅና ሙሉ በሙሉ በሰው ሰራሽ አስተውሎት ወደሚመሩ ስርዓቶች መሸጋገሩን ያበሰሩ ናቸው። በተለይም በኤግዚቢሽኑ ላይ የቀረቡት አራት ቁልፍ ቴክኖሎጂዎች ማለትም የቅርብ ርቀት የመርከብ መከላከያ፣ እጅግ ጥልቅ የውቅያኖስ ምርምር፣ የኤአይ ጸረ ድሮን ስርዓትና የረጅም ርቀት የአየር ላይ ቅኝት ሀገሪቱን በዓለም አቀፍ ውቅያኖሶች ላይ ያላትን ስልታዊ ተጽዕኖ የወደፊቱን የጂኦፖለቲካ የኃይል ሚዛን በአዲስ መልክ የሚቀይሩ ናቸው። ይህ በሩሲያ የተካሄደው የፍሊት 2026 ዓለም አቀፍ የባህር ላይ ኤክስፖ በዓለም አቀፉ የጂኦፖለቲካ መድረክና በወታደራዊ ቴክኖሎጂ እሽቅድድም ውስጥ አዲስ ምዕራፍ የከፈተ ታሪካዊ ክስተት ነው። ሩሲያ ባለፉት ዓመታት ካጋጠሟት ዘመናዊ የባህር ላይ ውጊያ ተግዳሮቶችና በተለይም በጥቁር ባህር አካባቢ ካገኘቻቸው ወታደራዊ ትምህርቶች በመነሳት ወደፊት የባህር ኃይል ስትራቴጂዋን እንዴት ሙሉ በሙሉ በቴክኖሎጂ እየቀረጸች እንደሆነ ማሳያ ነው። ኤግዚቢሽኑ የጦር መሳሪያዎችን ለገበያ ማቅረብ ብቻ ሳይሆን ሀገሪቱ በቴክኖሎጂ ማዕቀብና በኢኮኖሚ ጫናዎች ውስጥም ሆና የሳይንስና የደህንነት አቅሟን ማሳደግ መቻሏን ለተቀናቃኞቿና ለዓለም ማህበረሰብ ያሳየችበት የኃይል መግለጫ ነው። በዚህ ትዕይንት ላይ ይፋ የተደረጉ ቴክኖሎጂዎች በዋናነት የሚያተኩሩት በአራት ወሳኝ የጦርነትና የደህንነት ዘርፎች ላይ ሲሆኑ እነሱም የቅርብ ርቀት የባህር ዳርቻና የመርከቦች መከላከያ፣ እጅግ ጥልቅ በሆኑ የውቅያኖስ ክፍሎች ውስጥ የሚከወን የራስ ገዝ የስለላና የምርት ስራ፣ በሰው ሰራሽ አስተውሎት የታገዘ የጸረ ድሮን መከላከያ እንዲሁም የረጅም ርቀት የአየር ላይ የቅኝ ቴክኖሎጂዎች ናቸው። እነዚህ አራት ምሰሶዎች በጥልቀት ስንመረምራቸው የባህር ላይ ጦርነት ባህሪ ከባህላዊ ትላልቅ የጦር መርከቦች ፍልሚያ ወደ ተንቀሳቃሽ ድብቅና አውቶሜትድ ወደ ሆኑ ስርዓቶች በፍጥነት የተቀየረ መሆኑን እንረዳለን። የመጀመሪያውና የወቅቱን የባህር ላይ ደህንነት ስጋት በቀጥታ የሚመለከተው ቴክኖሎጂ የዲፒ-64 የቦምብ መወርወሪያ ስርዓት ነው። በዘመናዊ የባህር ላይ ውጊያ ውስጥ ትላልቅና ውድ የሆኑ የጦር መርከቦች ዋነኛ ስጋት እየሆኑ የመጡት የጠላት ሰርጓጅ መርከቦች ብቻ አይደሉም። ይልቁንም በትንንሽ ወጪ የሚሰሩ በውሃ ወለል ላይና በውሃ ውስጥ በሚስጥር የሚንቀሳቀሱ ትናንሽ የፍንዳታ ድሮኖችና ልዩ የኮማንዶ ጠላቂ ኃይሎች ናቸው። ዲፒ-64 ይህንን ክፍተት ለመድፈን ታስቦ የተሰራ መሳሪያ ነው። መርከቦች እስከ 40 ሜትር ጥልቀት ካሉ የውሃ ውስጥ ኢላማዎች የመጠበቅ አቅሙ በባህር ላይ ለተሰማሩ ኃይሎች አስተማማኝ ጋሻ ይፈጥራል። ይህ ስርዓት የውሃውን ግፊትና ጥልቀት ተቋቁሞ ኢላማውን መምታት የሚችል በመሆኑ መርከቦቹ ወደ ወደብ በሚጠጉበት ወይም ጠባብ በሆኑ የባህር መተላለፊያዎች ውስጥ በሚጓዙበት ጊዜ ሊሰነዘርባቸው የሚችሉትን ድንገተኛ ጥቃቶች የመቀልበስ እድላቸው በእጅጉ ያሳድገዋል። የውሃ ውስጥ እይታና መገናኛ ውስብስብ በሆነበት ሁኔታ ውስጥ እስከ 40 ሜትር ጥልቀት ድረስ ዘልቆ የሚሰራ መከላከያ መኖሩ ጠላቶች የባህር ውስጥ ስልቶችን በቀላሉ እንዳይጠቀሙ የስነ ልቦናና ወታደራዊ ተጽዕኖ ያሳርፋል። ሁለተኛውና የሳይንስና የስትራቴጂክ ምርምር ጥምረትን የሚያሳየው ቴክኖሎጂ ክላቬንሲን 1R የተሰኘው ሙሉ በሙሉ በራስ ገዝ የሚንቀሳቀስ የውሃ ውስጥ ድሮን ነው። ይህ መሳሪያ እስከ 6000 ሜትር ወይም 6 ኪሎ ሜትር ጥልቀት የመውረድ ብቃት አለው። ይህ አሃዝ በራሱ አስገራሚ ነው፣ ምክንያቱም የዓለም ውቅያኖሶች አማካኝ ጥልቀት 3700 ሜትር አካባቢ ሲሆን 6000 ሜትር መድረስ ማለት ደግሞ የዓለምን የውቅያኖስ ወለል ከ90 በመቶ በላይ ማድረስና መመርመር ይችላል ማለት ነው። ክላቬንሲን 1R የባህር ወለልን ካርታ የማጠናናት ስራን ያከናውናል። ይህ ካርታ የማጠናከር ስራ ለሁለት ትላልቅ ዓላማዎች ይውላል። በሳይንሳዊ ጎኑ በውቅያኖስ ጥልቀት ውስጥ የሚገኙ የተፈጥሮ ሀብቶችን ማዕድናትና የጂኦሎጂካል ቅርጾችን ለማጥናት ይረዳል። በወታደራዊና ስትራቴጂካዊ ጎኑ ደግሞ የሩሲያ የኒውክሌር ሰርጓጅ መርከቦች ያለምንም የደህንነት ስጋትና ድብቅነታቸውን ጠብቀው የሚንቀሳቀሱባቸውን ጥንቁቅ መንገዶችን ለመቅረጽ ያስችላል። በተጨማሪም በዓለም አቀፍ ደረጃ በውቅያኖስ ስር የተዘረጉትንና የዓለምን የኢንተርኔትና የመረጃ ልውውጥ 95 በመቶ የሚቆጣጠሩትን የፋይበር ኦፕቲክስ ገመዶች ለመቆጣጠር ለመጠበቅ ወይም አስፈላጊ ሆኖ ሲገኝ ስልታዊ እርምጃ ለመውሰድ እንደ አይነት የጥልቀት ድሮኖች ወሳኝ ሚና አላቸው። ሩሲያ በዚህ ጥልቀት ውስጥ በነጻነት መንቀሳቀስ የሚችል ድሮን ማዘጋጀቷ በዓለም አቀፉ የባህር ስር ስትራቴጂክ ፉክክር ውስጥ ትልቅ የበላይነት ይሰጣታል። ሶስተኛውና የቴክኖሎጂውን እምቅ ግስጋሴ የሚያሳየው ደግሞ ኮማር የተሰኘው የሚሳኤል ተወርዋሪ ስርዓት ነው። ይህ ስርዓት በሰው ሰራሽ አስተውሎት የሚመራ መሆኑ ልዩ ያደርገዋል። በአሁኑ ጊዜ በዩክሬንና በጥቁር ባህር አካባቢ የታየው ተጨባጭ ሁኔታ እንደሚያረጋግጠው ከሆነ የጦር መርከቦች ከሰማይ በሚመጡ በርካታ ቁጥር ያላቸው ትናንሽ ድሮኖች በቀላሉ የመጠቃት ዕድላቸው ከፍተኛ ነው። ሰብአዊ የሆኑ የጦር መርከብ ሰራተኞች በአንድ ጊዜ በመቶዎች በሚቆጠሩና በተለያዩ አቅጣጫዎች የሚበሩ ፈጣን ድሮኖች ባይናቸው ወይም በባህላዊ ራዳር ለይቶ ለመምታት ጊዜና የአእምሮ ዝግጁነት ሊያጥራቸው ይችላል። ኮማር ይህንን የሰው ልጅ ውስንነት በሰው ሰራሽ አስተውሎት ይተካዋል። ስርዓቱ እስከ 6 ኪሎ ሜትር ርቀት ላይ ያሉ የጠላት ድሮኖችና ሚሳኤሎችን በራሱ ፍጥነት ይለያል፣ ይመረምራል፣ የትኛው ቀድሞ መመታት እንዳለበት ቅድሚያ ይሰጣል። ከዚያም ያለ ሰው ጣልቃ ገብነት ሚሳኤሎችን በማስወንጨፍ ያጠፋቸዋል። ይህ የራስ ሰር የመከላከያ ምላሽ የመርከቦችን የማስተዋል የመረዳትና ፈጣን ምላሽ የመስጠት ፍጥነት ወደ ሚሊ ሴኮንዶች አወርደዋል። በጦርነት ውስጥ መተግበሩ የጦርነቱን ፍጥነትና ትክክለኛነት ከመቀየሩም በላይ መርከቦች በጠላት ክልሉ ዘልቀው በሚገቡበት ጊዜ ያላቸውን በህይወት የመቆየት
የመቆየት እድል ከፍተኛ ደረጃ ያሳድገዋል። አራተኛው መሳሪያ ደግሞ በአየር ላይ የሚሰማራው ሱፐርካም ኤክስኤስ 350 ቲልትሮተር ይሰኛል። የዚህ ድሮን ልዩ ባህሪ ቲልትሮን መሆኑ ነው። ቲልትሮን ማለት እንደ ሄሊኮፕተር በአቀባዊ መነሳትና ማረፍ የሚችል በአንዴ በአየር ላይ ከወጣ በኋላ ግን ክንፎቹንና ሞተሮችን በማዞር እንደ መደበኛ አውሮፕላን በፍጥነት መብረር የሚችል ቴክኖሎጂ ነው። ይህ ባህሪ ለባህር ኃይል እጅግ በጣም አስፈላጊ ነው። ምክንያቱም የጦር መርከቦች ላይ ረጅም የመንደርደሪያ መንገድ ስለማይኖር መደበኛ የአውሮፕላን ድሮኖችን ለመጠቀም አይመችም። ሱፐርካም ኤክስኤስ 350 ከተገደበ የመርከብ ወለል ላይ በቀላሉ ተነስተው ለ2 ሰዓታት ያህል ያለማቋረጥ በአየር ላይ መቆየት አቅም አላቸው። በእነዚህ ጊዜ ውስጥ እስከ 100 ኪሎ ሜትር ርቀት ድረስ የመረጃ ቅኝት ማካሄድ ይችላሉ። ይህ ማለት መርከቡ የጠላት መርከቦች፣ ሰርጓጅ መርከቦች የሚሳኤሎችን ገና በሩቅ እያሉ ከ100 ኪሎ ሜትር በላይ ርቀት ላይ መረጃውን በቪዲዮና በራዳር ያገኛል ማለት ነው። ይህ አስቀድሞ የማወቅ አቅም የባህር ኃይል አዛዦች ስልታዊ ውሳኔዎችን አስቀድሞ እንዲወስኑና መርከቦቻቸውን ከተደቀነ ስጋት እንዲያርቁ ወይም ደግሞ ቀድሞ ጥቃት እንዲሰነዝሩ ያስችላቸዋል። እነዚህን አራት ቴክኖሎጂዎች በአንድ ላይ አቀናጅቶ መመልከት የሩሲያን አጠቃላይ የባህር ኃይል ዶክትሪንን ለመረዳት ይረዳል። ሀገሪቱ በትላልቅና ውድ በሆኑ ክሩዘርና አጥፊ መርከቦች ላይ ብቻ ከመተማመን ይልቅ ወደ ተመጣጣኝ ያልሆነ የጦርነት ስልት እያዘነበለች መሆኑን ያሳያል። ተመጣጣኝ ያልሆነ የጦርነት ስልት ማለት ጥቂት ወጪ የሚጠይቁ ነገር ግን ከፍተኛ የቴክኖሎጂ ጥራት ያላቸውና ስርዓቶችን በመጠቀም የጠላትን ግዙፍና ውድ የጦር መሳሪያዎችን ዋጋ አልባ ማድረግ ማለት ነው። ለምሳሌ በአሜሪካና በኔቶ አባል ሀገራት የሚመሩ ግዙፍ የአውሮፕላን ተሸካሚ መርከቦች የባህር ላይ የበላይነት ቢኖራቸውም እንደ ኮማር ባሉ የኤአይ መከላከያዎችና እንደ ሱፐርካም ባሉ የስለላ ድሮኖች የታገዘ የሩሲያ መርከብ የጠላትን ጥቃት በቀላሉ መከላከልና የራሱን የምርምርና የስለላ ስራ በውቅያኖስ ስር በክላቬንሲ 1RE አማካኝነት ማከናወን ይቻላል። በአጠቃላይ የፍሊት 2026 የባህር ኃይል ኤክስፖ ሩሲያ በባህር ኃይልና በሳይንስ ዘርፍ ያላትን ግስጋሴ ማሳያ ብቻ ሳይሆን የዓለም የባህር ላይ ጦርነት ስልት ሙሉ በሙሉ ወደ ዲጂታሉና አውቶሜሽን ሰው ሰራሽ አስተውሎት መሸጋገሩን ያበሰረ ወሳኝ ታሪካዊ ክስተት ነው። በኤግዚቢሽኑ ላይ የቀረቡት የዲፒ64 ቦምብ መወርወሪያ፣ የክላቬንሲ 1RE የውሃ ውስጥ ድሮን፣ የኮማር የኤአይ ሚሳኤል ስርዓትና የሱፐርካም ኤክስኤኤስ 350 የስለላ ድሮን በተናጠልም ሆነ በተደራጀ መልኩ ሲታዩ ሀገሪቱ ከተለምዶ የጦርነት ስልት ወጥታ ዘመናዊና ስልት የበላይነትን ለመጨበጥ ያላትን ቁርጠኝነት ያሳያሉ። ይህ ቴክኖሎጂ ቅድም በዓለም ሀያላን ሀገራት መካከል ያለውን የኃይል ሚዛን የመቀየር የውቅያኖሶችን ቁጥጥር የሚያጠናክርና ሌሎች የዓለም መንግስታትንም የመከላከያ ዶክትሪናቸውን እንደገና እንዲፈትሹ የሚያስገድድ በመሆኑ የወደፊቱ የጂኦፖለቲካ አቅጣጫ የሚወሰን ታላቅ የሆነ የቴክኖሎጂ መገለጫን የሚመዘግብ ይሆናል።